የእውቀት ብቻ ሰዎች የሆኑትን ከቤቱ እየወጡ ያሉትን ወደ ኢየሩሳሌም ነው የመለሳቸው፣ ወደ ቤቱ ነው የመለሳቸው። ከቤቱ የወጣ ሰው ምንም እውቀት ቢኖረው በቤቱ እስካልኖረ ድረስ እውቀቱ ሕይወት ሊሆነው አይችልም። ዛሬ ብዙዎች የድጓ መምህር ነን፣ የአቋቋም መምህር ነን፣ የቅኔ መምህር ነን ብለው በሌላ አዳራሽ በሌላ መንጋ ውስጥ ያሉ ሰዎች ያ የቤተ ክርስቲያኒቱ እውቀት ብቻ እንጂ ሕይወት እንደማይሆናቸው ከዚህ እንረዳለን። ስለዚህ የእግዚአብሔር ቤተሰቦች እነዚህ ከቤቱ ወጥተው የነበሩ ሰዎች መድኃኒታችን ኢየሱስ ክርስቶስ ሲያገኛቸው እናንተ ለማመን ልባችሁ የዘገየ ነቢያት የተናገሩትን አላስተዋላችሁምን ሲላቸው ያኔ ዓይናቸው ተከፈተ ነው የሚለው። ውሳጣዊ ዓይናቸው፣ ዓይነ ልቦናቸው፣ ስጋዊ ዓይናቸው ከቤቱ ወጥቶ ለመሄድ ብቻ ነበር የጠቀማቸው። በስጋዊ ዓይናቸው መድኃኒታችን ኢየሱስ ክርስቶስን አይተው አላወቁትም ነበር። እውቀት ብቻውን ክርስቶስን እንዲያውቁት አላደረጋቸውም ነበር። ልባቸውን ውሳጣዊ ልቦናቸውን አብርቶላቸው እምነት ሲጨምርላቸው ግን ጌታ እንደሆነ አወቁና ቀኑ መሽቷል፣ ጌታ ሆይ ከእኛ ጋር እደር ብለው ግድ አሉት ይላል። ከእኛ ጋር እደር። በሥጋ ወጡ፣ በእምነት ተመለሱ። በእውቀት ወጡ፣ በእምነት ተመለሱ። ስለዚህ እኛም ዛሬ እንግዲህ መጽሐፍ ቅዱስን ማወቅ ብቻ መዳን አይሆንም። የምናውቀውን ስንኖርበት ነው። የምናውቀውን ስናምንበት ነው። ስለዚህ የእግዚአብሔር ቤተሰቦች አብሮን ለአይንቴ ከመይኑ ማለመዊት ቅዱስ ዳዊት ለሞት እንዳልተኛ ዓይኖቼን አብራ ነውና ያለው። ሥጋዊ ዓይናችን የሚያየው ዓለምን ነው፣ ዓለማውያንን ነው። የሚያደንቀውን በዓለም የተከበሩትን ነው። ውሳጣዊ ዓይናችን ዓይነ ልቦናችን ሲበራ ግን ሰማያዊውን ምስጢር መንፈሳዊውን ሕይወት እውነተኛውን ጌታና እውነተኛይቱን የመዳን ቤት እንድናይ ያደርገናልና አምላካችን እግዚአብሔር ለሥጋዊ ዓይናችን ብርሃንን የሰጠ ውሳጣዊ ልቦናችንንም አብርቶ ሰማያዊ ምስጢርን እንድንመለከት መንፈሳዊ ሕይወትን እንድንኖርና በቅድስት ቤተ ክርስቲያን ጸንተን እንድንኖር አምላካችን ይርዳን። ቀኑ መሽቷል፣ ጌታ ሆይ ከእኛ ጋር እደር እንበለው። በእውነት መሽቷል። ፍቅር ጠፍቷል፣ ሰላም ጠፍቷል፣ ኑሮ ተወዷል፣ ሕይወት መረጋጋት አጣለች። ይህ ሁሉ በእኛ መሽቷልና እርሱ ሲኖር ጨለማው ይርቃል። ትንሣኤው ለእኛ ለሕይወታችን ብርሃን ይሆናል። የወደቅን እንነሳለን፣ የወጣን እንመለሳለን። የቸርነት አባት እነዚህን ወደ ቤቱ የመለሰ በእግር የወጡትን በልብ ይመልስልን። እኛም ደግሞ በሐሳብ የወጣነውን መንፈሳችን አካላችንም ነፍሳችንም መንፈሳችንም በቤቱ ጸንታና ተረጋግታ እንድትኖር ያድርግልን። ይቆየን።